እና ሊላሂ ወኢነ ኢለይሂ ራጂዑን። እንግዲህ ሰአድ ወረባቦ የምትባል ቲክቶከር ናት። እንግዲህ ወደ ክርስትና ሃይማኖት ሄዳለይ። ቲክቶክ እንግዲህ የሁለት ቀን አጀንዳ ሆኗል። አላህ ቀልብሽን ይመልስልሽ፣ አላህ ወደ ነበርሽበት ቦታ ቀልብሽን አረጋግቶ ይመልስልሽ ነው ምለው። ሌላ ምለው ነገር የለኝም። አንዳንዴም ስለ ድናችን ምንም ሳናውቅ ዝም ብለን እንኖርና የሆነ ትንሽ ነገር ሲያገኝን ለመፈመስ የሚሆን ለምን የሚሆን ዝም ብለን የምንነደዋልና አላህ ቀልብሽን ይመልስልሽ ከማለት ምንም አልልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ ረቢል ዓለሚን። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተረፍ ይበልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። ትንሽ ኢትዮጵያ ሄጄ ነበርና ከተመለስኩ በኋላ ቻናሌ ተመቷል። ባካችሁ ላይክ፣ ሰብስክራይብ፣ ሼር አድርጉኝ፣ አበረታቱኝ እላችኋለሁ ውዶቼ። እንግዲህ ሰአድ ወረባቦ የምትባል በቲክቶክ የምናውቃት ልጅ ነበረ። እንግዲህ ሁለት ቀን ሆናለች ወደ ክርስትና ሃይማኖት ከሄደች። ያው ቲክቶኩም በሷ እንግዲህ ያው እየተራገበ ነው ያለው። ሀቂቀተል አንዳንዴም ድናችንን ሳናውቅ በስመ ሙስሊም ድናችንን ሳናውቅ እንቆይና የሆነ ትንሽ ነገር ሲያጋጥመን ለመፈመስም ይሆናል፣ ለፎሎውም ይሆናል፣ ለምንም ይሆናል ዝም ብለን የምንነዳ ሰዎች አላህ ቀልባችንን ይመልስልን። ምክንያቱም እስልምና በጣም ጥልቅ ነው። እስልምና በጣም ጥልቅ ነው ላወቀው ሰው አልሐምዱሊላህ ረቢል ዓለሚን። ግን ምንም ሳናውቅ እንኖርና ይሄኛው ሃይማኖት ምንድነው ይሄኛው ሃይማኖት ምንድነው ቢባል የማያውቁ ብዙዎች አሉ። ከሶላት ጀምሮ እንዴት እንደሚሰገድ እንኳ ራሱ በቀን 5 ወቅት ሶላት እንደምንሰግድ በስመ ሙስሊም ሆነው የማያውቁ አሉ። እነዚህ ሰዎች እንግዲህ ወደ ክርስትና ሃይማኖት ሄዱ ብለን እኛ ምንም ሊሰማን አይገባም። ምክንያቱም በእርግጥ ያሳዝናሉ እነሱ በመሄዳቸው፣ እኛ በጣም ልናዝንላቸው እንችላል። ነገር ግን እነሱ እንግዲህ ይቺ አንዲት ልጅ ወደ ክርስትና ሃይማኖት ሄደች ብለን ወደ ክርስትና ሃይማኖት ብከድ ከእስልምና አንዳችም ነገር የሚቀነስብን የለም። አንዳችም ነገር አልሐምዱሊላህ ረቢል ዓለሚን። በቀን ስንቱ ነው ወደ እስልምና ሃይማኖት የሚመጣው? ብዙ እየመጣ ነው። አውቆ ተምሮ ንጽጽር ላይ ብዙ ነገር አድርጎ እየመጣ ነው። አንዲት ልጅ ወደ ክርስትና ሃይማኖት ሄደችና እስልምና ምንም የሚጎዳብን ነገር የለም፣ ግን በጣም እናዝንላታለን። እና አንዳንዴም አልሐምዱሊላ ሁላችንም በእርግጥ ስደት ብዙ ነገር አስተምሮናል። አገር ላይ ሆነን ስለ ድናችን ምንም ነገር ሳናውቅ ስደት ከመጣን በኋላ ብዙ ነገሮች ተምረናል። አልሐምዱሊላ ስንቱ ነው ቁርአን አክትሞ ሀፊዝ ሆኖ ማሻላ ስንቱ ነው በስደት ላይ። ስደት አንዳንዴ ለገንዘብ ብለን ብንመጣ ደግሞ አንዳንዴ ለድናችንም በጣም ጠቅሞናል። ብዙ ትምህርቶችን አቅንበታል። አገር ላይ ሆነን ሶላት አሰጋገድ በቅጡ የማናውቅ እዚህ መተን ግን ብዙ ነገር ተምረናል። እና አልሐምዱሊላ ስደት ለብዙ ሰው ጠቅሟልም በጣም ጠቅሟል ማለት ነው። በጣም ከምንም በላይ እና እህቶቼ ስለ ድናችን ቢያንስ እንኳ ትንሽ ነገር ማወቅ አለብን። ምክንያቱም በቃ ሃይማኖት እኮ የምንሞትለት ስንሞት አብሮን የሚሄድ ነው። ሃይማኖታችን ልንሞትለትም ልንቆረጥለትም ብዙ ነገር ልንልበት እንችላል። ምክንያቱም ሃይማኖት ነው። ሃይማኖት ሌላ ሁሉ ይቻላል፣ ግን በሃይማኖት የመጣ ደግሞ ምንም አይቻልም። ይችል አሁን አብዛኛው ጊዜ ሚዲያ ታለቅሳለች። እሱ እንግዲህ ውስጧን አላህ ሱብሃነሁ ወተዓላ ነው የሚያውቀው። በጣም እኔ ስታለቅስ ነው ሁልጊዜ ቲክቶክ እንግዲህ ፎሎ አይደለችም፣ ግን ብዙ ጊዜ ስታለቅስ አያታለሁ። ምን እንደሆነች ወላሂ አለም። እንግዲህ አሁን ምኑ ገፋፍቷት ለወንድ ብላ ነው የሄደችው ይባላል፣ ምን ይባላል። እሱን ራሷ ብቻ ናት የምታውቀው። ግን ይችል ለወንድ ብላ ሄደች፣ ለምንም ብላ ሄደች፣ ለገንዘብም ብላ ሄደች፣ ለምንም ብላ ሄደች። ስለ ድኗ የምታውቅ ብኮን ዛሬ ላይ አትሄድም ነበረ። እና አንዳንዴ ስለ ድናችን ትንሽም ብኮን ማወቅ አለብን ማለት ነው። ድናችንን አጥብቀን ስናቅ ምን ክፉን ከደጉ እንለያለን ማለት ነው። እና ይችል ባለማወቋ እንግዲህ ዛሬ ላይ እነ ጉዳሌ
እንግዲህ መንገዱን ጨርቅ ያድርግላት ነው የምንለው። አላህ ቀልቧንም እንዲመልስላት ዱዓ ነው ማድረግ ያለብን። ግን ያው ብዙዎቻችን ደግሞ ቲክቶክ ላይ የሚያስጠላ ነገር እያየሁ ነው። ምንድን ነው አንድ ሰው ወደ ሃይማኖት ወደ ፈለገው ሃይማኖት ሲቀየር እንኳን ደህና መጣሽ ማለት እኮ በቂ ነው። አሁን ላይ ምንድን ነው ቲክቶክ እየተደረገ ያለው? ከጨለማ እንኳን ወደ ብርሃን መጣሽ እያሉ ብዙ ሰዎች እንደዛ ሲያደርጉ አይቻሉ። አይባልም። እናንተ ወደ ክርስትና ሃይማኖት ይችል ስመጣ እንኳን ደህና መጣሽ ወደ ክርስትና ሃይማኖት ማለቱ ብቻ በቂ ነው። የማን ነው ጨለማው እንዴ? አንዱን ከአንዱ ሃይማኖት ከፍ ማድረግ፣ አንዱን ከአንዱ ዝቅ ማድረግ እኮ ተገቢ አይደለም። እሷ ፈልጋ ለሄደችው የእናንተ ከጨለማ እንኳን መጣሽ ወደ ብርሃን የምትሉት ይሄ አግባብ አይደለም። የእናንተ ሃይማኖትንም ስታከብሩ የሰው ሃይማኖት ስታከብሩ የራሳችሁም ይከበራል። የሰው ሃይማኖት ስታንቋሸሹ የራሳችሁም ይንቋሸሻል ማለት ነው። እና መከባበር አለበት። ሲጀመር ተከባብረን ነው መኖር ያለብን እንጂ ከጨለማ እንኳን ወደ ብርሃን መጣሽ የሚባል ብዙ እያየሁ ስለሆነ ይሄ አግባብ አይደለም። አግባብ አልሐምዱሊላህ ረቢል ዓለሚን ዲነል ኢስላም ጨለማ አይደለም፣ ብርሃናችን ነው እየኖርንለት ወደፊትም የምንሞትለት ነው ሃይማኖታችን። ጨለማ አይደለም። አልሐምዱሊላህ እሱን ጨለማ ለምትሉት እዛው አንብባችሁ እዛው ተረዱ። ማን ጨለማ እንደሆነ ማን ብርሃን እንደሆነ ንጽጽር ላይ አለ። እሱን ተምራችሁ እወቁት ማለት ነው። ግን አንድ ሰው ወደ አንድ ሃይማኖት ሲመጣ ከጨለማ እንኳ ወደ ብርሃን መጣ አይባልም። ያንዱን ተገን አድርጎ የራሱን ከፍ አድርጎ ያንዱን ዝቅ አድርጎ ማንቋሸሽ ተገቢ አይደለም ብያለሁ። በተረፈ ደግሞ ሙስሊም እህቶቼ ዱዓ አድርጉላት። ከዚህ በላይ ምንም ልናደርግላት አንችልም። አላህ ወደ ነበረችበት እንዲመልሳት ዱዓ ማድረግ ነው ያለብን እንጂ ሌላ ምንም አንላትም። እሷ ሄደች መጣች ከኛ ከእስልምና አንዳችም ነገር የሚቀነስብን የለም። በቀን ከ1000 በላይ ሙስሊም ወደ እስልምና የሚመጡ እህት ወንድሞች ብዙ ስለሆኑ አንዲት ተራ ሴት ሄደሽ ብለን ምንም ሊሰማን አይችልም። ግን እሷ በጣም ታሳዝናለች። አላህ ሁላችንም ይሄ ሁሉ ዲናችንን ያለማወቁ ስለሆነ እንደዚህ የሚያደርገን ሁላችንም በተሻለ መጠን ቢያንስ ስለ ሶላት አንዳንድ ነገሮች ሀራምና ሀላሉን እንኳ ለይተን ማወቅ አለብን እላችኋለሁ እህቶቼ። በስደት ብዙ ነገር ስለጠቀመን ብዙ ነገር እንድንማርም ክፍት ነው። አልሐምዱሊላህ እስልምናችንን አልሐምዱሊላህ ዛሬም ወደፊትም አላህ ያኖርልን። እንግዲህ የዛሬው ርዕስ ይሄ ነበር። በሌላ ፕሮግራም እስከምንገናኝ ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።